ወደ ተለመደው ቦታ በፍጥነት መሄድ አለብኝ። አይ ገንዘብ ሲኖረኝ ሊቀመንበሩ እኔ ነኝ። ነገር ግን ገንዘብ ከኪሴ ሲጠፋ ደግሞ የቤት ውስጥ አገልጋይ ሆንኩኝ። ወይኔ ጭንቅሉ፣ በቃ ገንዘብ በማጣት የተነሳ ብዙዎች እየሸሹኝ ነው። አይ አሁንማ ምን እንደሚሻለኝ ግራ ገብቶኛል። 1,000 ብር መሬት ላይ ወድቋል። መቼስ ያየሁት እውነት ነው። አምላኬ ሆይ የጥሩ መንገድ ምልክት እየሰጠከኝ ነው። አቤት ደስ ሲል! በቃ ከመሬት ያገኘሁትን ብር ላንሳው። ይህ ንፋስ ከኔ ጋር ችግር ያለበት ይመስላል። ይህ ንፋስ የኔን ስኬት ሊያሳጣኝ ይፈልጋል። ዛሬ እኔ እድለኛ ነኝ። እድሌ ገንዘብ መሬት ላይ ትቶልኛል። ነገር ግን ንፋሱ ብሩን እየወሰደብኝ ነው። ይህ ንፋስ የሚጠቅመኝን እያሳጣኝ ነው። አንተ ገንዘብ ብልህ ነኝ ብለህ ታስባለህ? ይህ ምን አይነት ስቃይ ነው? ይህ ንፋስ ገንዘቡን ሊያሳጣኝ ይፈልጋል። እኔ ግን ይህንን ብር በእጅ አስገባዋለሁ። ያስኩ። ምን አይነት ከንቱ ነገር ነው? ማንም ሰው ወደደም ጠላም ይህ 1,000 ብር የኔ ነው። ሄ የት ነው የገባሁት? የፈጣሪ አለ፣ የት ነው የገባሁት? የምታየውን ወይም የፈለግከውን ገንዘብ ከመሬት ላይ አግኝተህ የራስ ማድረግ እንደምትችል ታስባለህ አይደል? አሁን ወጥመዴ ውስጥ ገብተሃል። ወደ ወፍ እለውጥሃለሁ። አምላኬ፣ ህልም ነው። ፈጣሪ ስላዳንከኝ አመሰግናለሁ። ተርፌያለሁ። አምላኬ ሆይ ወፍ አይደለሁም። የፈጣሪ አለ፣ ወፍ አልሆንኩም። ወደ ወፍ አልተቀየርኩም። ፈጣሪ ይመስገን። ይሄኔ እኔን ሾርባ ለማብሰል ይጠቀሙብኝ ነበር። ጭንቅሎ ለምንድን ነው የምጮኸው? ያየሁትን መጥፎ ህልም ብናገር በእውነተኛ ህይወቴ ውስጥ እውን ሊሆን ይችላል። ስለዚህ አልናገርም። በቃ አልጨነቅም። ይህ መጥፎ ህልም ብቻ ነበር። ጭንቅሎ ራስህን አረጋጋ። ያ ሴጣን የለም። ጠንቋዩ የለም። ይኸውልህ ቴጋ፣ እኔ በዚህ ሳምንት ጾም ጸሎት እጀምራለሁ። ምግብ አልበላም። ለወደፊት ህይወቴና እድሌ መጸለይ አለብኝ። ጭንቅሎ አትጨነቅ፣ ደህና ትሆናለህ። በል አሁን ኳስ እንጫወት። እሺ እንሂድ። ጭንቅሎ ተመልከት፣ 1,000 ብር መሬት ላይ ወድቋል። በቃ እንውሰደው። ምን አልክ? በሩን እንውሰደው። እኛ ከመንገድ ላይ የወደቀን የእኛን ያልሆነን ብር ማንሳት የለብንም። እኔ በዚህ ጉዳይ ከአንተ ጋር አልስማማም። ጭንቅሎ እንዲህ አይነት ምክር የምመክረኝ አንተ ነህ። በጣም ይገርማል። በል እኛ ከመሬት ላይ ብር ስናገኝ እኮ የመጀመሪያችን አይደለም። በቃ ይህንን 1,000 ብር እንውሰድና ከዚህ እንሂድ። እስቲ አንሳው። ብር ወዴት ነው የሚሄደው? ቆይ ድጋሚ ላንሳው። እስቲ ሞክር። ረረረ ንፋሱ ገንዘቡን ይዞት እየሄደ ነው። አየህ? ጭንቅሎ የት ነው ያለኸው? ጭንቅሎ ወዴት እየሮጥክ ነው? ቴጋ ብሩን እዚያው ተወው፣ ካልሆነ ግን ወደ ወፍ ትቀየራለህ። ወጥ ለማዘጋጀት ይጠቀሙባል። ቴጋ ከብሩ ዞር በል ፍጠን፣ ካልሆነ ወደ ዶሮ ትለወጣለህ። ጭንቅሎ አንተ በእድሜ ትልቅ ስለሆንክ ወንድምህንና እህትህን ይዘህ ከኋላ የሆነ ተከተለኝ። እማዬ እኔ ቤተሰቡ ክፍል ካፒቴን ነኝ፣ ምንም አትጨነቂ። ከኋላ የሆናችሁ ተከተሉኝ። እመቤት ምን ትፈልጊያለሽ? እሺ የእኛ ተራ ደርሷል። እናንተ ልጆች ከኋላ መቆየት አለባችሁ። የኔት እባክሽ ቀረብ በይ። እሺ የዶሮሽ ዋጋ ስንት ነው? ዶሮ 1,450 ብር ነው። አትጩይ። እሺ የዶሮው ጣት ማለቴ የዶሮው የጣቱ አካል የሆነው ክንፉ ስንት ነው? ስንት ነው? ይቅርታ እመቤት፣ ያልሺውን እዚህ አንሸጥም። የኔ እህት እባክሽ ድምፅሽን ዝቅ አድርጊ፣ አትጩይ። እማዬ የስጋ ኬክና 2 ሰላጣዎች እፈልጋለሁ። ዝም በል እህቴ፣ ነይ እባክሽ፣ አትጩይ። የስጋ ኬክ ስንት ነው? 250 ብር ብቻ። እመቤት ፍጠኝ፣ በጣም ብዙ ሰዎች ወረፋ ላይ ናቸው። እባክሽ የፈለግሽውን ቶሎ ተናገሪ። አሁን ጥሩ እያወራሽ ነው። በቃ 1 የስጋ ኬክ፣ 1 ቢላዋና 4 ሳህኖች ስጪኝ። ምን 4 ሳህኖች? እህቴ 4 ባዶ ሳህኖች ስጪኝ። እኛ የመጣ ነው ለቤተሰብ ግብዣ ነው። ያው እኛ አንድ ላይ የሚበላ ነገር የሚፈልግ ቤተሰብ ነው ያለኝ። በይ ቢላውንም ስጪኝ። እሺ የሚጠጣ ነገርም አለን። ውሃው ስንት ነው? 500 ብር።
እህቴ አንቺ በ500 ብር 25 ሊትር ውሃ ታቀርቢያለሽ። እኔ ግን እያወራው ያለሁት ስለ 25 ሊትር ሳይሆን ስለዛች ትንሽ ጠርሙስ ነው። እባክሽ እመቤት በ500 ብር ነው የምንሸጠው። እሺ ሁሉም ነገር ከፍተኛ የሆነው ለእኛ በተከፈተው ኤሲ ምክንያት እንደሆነ እናስብ። ግን አትጨነቂ፣ 4 ኩባያ ያለው አንድ ጠርሙስ ስጪኝ። እማዬ ለእኛ ያጋራሽው የስጋ ኬክ ቀምሻ ብቻ ይመስላል። ጭንቅሎ ልጅ እኔ በማካፈል ፍቅር እንዳለ አስተምሬያለሁ። እርስ በርሳችሁ እንዴት መካፈል እንዳለባችሁ መማር ያስፈልጋችኋል። ገባችሁ? እማዬ አትጨነቂ፣ ይህ የምትሰጪን ተነሳሽነት ከድህነት የመነጨ ነው። እባክሽ አትስጪን። ይህ የስጋ ኬክ ብቻውን አይመጣም። አንቺ የምትዩ አንድ የስጋ ኬክ ማንም ብቻውን መብላት የለበትም ነው አይደል? ግን ከስጋ ኬክ ጋር ሁሌም አብሮት የሚሄድ ነገር ሊኖረው ይገባል። ማለቴ ለስላሳ መጠጦች፣ አይስክሬም ወይም ደግሞ እንቁላል አብሮ ቢኖረው ጥሩ ነበር። እማዬ ዙሪያሽን ተመልከቺ፣ ሰዎች 2 የስጋ ኬክ አይበሉም። እማዬ አትጨነቂ፣ ብር እንደሌለሽ እናውቃለን። አይዞሽ፣ ዛሬ አንዱን የሰጠን ፈጣሪያችን ነገ ደግሞ 10 ይሰጠናል። ግን እማዬ እባክሽ ይህንን የስጋ ኬክ የተካፈልነው በፍቅር ምክንያት እንደሆነ እየነገርሽ አትሸውጂን። ያው በድህነት ነው። እዚህ ላይ ያለውን መረዳት አለብን። ጭንቅሎ አቁም፣ መለፍለፍን አቁም። እማዬ እኔ ባፈር ኖሮ እንዲህ በግልጽ አልናገርም። እኔ በእናቴ ኮራለሁ። እናቴ ለእኔ በገዛችልኝ ሁሉ ነገር እኮራለሁ። ሰላም ሁላችሁም፣ ተመልከቱ። ሰላም ለሁላችሁም። ድምፅህን ዝቅ አድርግ። ችግር አለብህ እንዴ? እረፍ። ዛሬ እናቴ አንድ የስጋ ኬክ ገዝታ ለሶስታችንም አካፈለች። እናም እኛ የስጋ ኬክ እንደዚህ አድርገን እንደምንበላ ሁላችሁም እንድታውቁ እንፈልጋለሁ። እማዬ እኔ ከልቤ እንደማደንቅሽ መናገር እፈልጋለሁ። አዎ የዛሬውን ቀን አትመልከቺ። ይህ ለእኔ የገዛሽልኝ የስጋ ኬክ በቀረሽ በመጨረሻው ገንዘብሽ እንደሆነ አውቃለሁ። ያው በእግዚአብሔር ጸጋ ሳድግ ቤት እገነባልሻለሁ። እንዴ ፍቅሬ፣ በዚህ በማታ ወዲህ ለመሄድ ነው እንደዚህ የምትኳኳዩ? ኧረ የትም ለመሄድ አይደለም። ታዲያ እንደዚህ የተኳኳልሽው ምን ለመሆን ነው? እባክህ የስልኬን ፓስወርድ በፊት ያርጌው አልከፍት ስላለኝ እኮ ነው። ውዴ የዛሬው አለባበስሽ በጣም ያምራል። ቴንኪው ፍቅሬ። ጥርሶችሽም ቢሆኑ ከዋክብቶችን መስለዋል። ኦ በጣም አመሰግናለሁ። ጥርሶችሽም እንደ ከዋክብቶች ያበራሉ እያልከኝ ነው? አይ ጥርሶችሽ እንደ ከዋክብት የተራራቁ ናቸው ለማለት ፈልጌ ነው። አቶ አረጋ፣ ሰው በተሰበሰበበት በአደባባይ ሚስቶን ደብድበዋል የተባለው ነገር እውነት ነው? አዎ ክቡር ዳኛ፣ ሚስቴን በደንብ አድርጌ ነው የደበደብኳት። አቶ አረጋ፣ ግን ለምንድን ነው በአደባባይ ሰው በተሰበሰበበት ቦታ ሚስቶን እንደዚህ ሊደበድቡ የቻሉት? ያው ክቡር ዳኛ፣ ሚስቴን እኮ የደበደብኳት በአደባባይ ሰው በተሰበሰበበት ቦታ ስሜን አቆላምጣ እኮ ስለጠራችኝ እኮ ነው። ዳናዊት እንኳን ደህና መጣሽ። ምንሽ ናሞሽ ነው? እንደምታይኝ ዶክተር ጉንጬ በጣም ሰርጉዷል። እስቲ ለዚህ መፍትሄ ካለ። በጣም ይገርማል። ለመሆኑ ግን እንደዚህ ግን ጉንጭሽ ግን የሰረጎደው ምን አርገሽው ነው? ባክ ዶክተርዬ፣ ላለፉት 4 ዓመታት ጉንጬ እኮ እንደዚህ እኮ የሰረጎደው ሺሻ ስስብበት እኮ ስለነበር እኮ ነው። በጣም ይገርማል። 4 ዓመት ሙሉ ሺሻ ስበሽበት ነው እንደዚህ ጉንጭሽ የሰረጎደው። ለማንኛውም አታስቢ፣ እኔ ጋር ጥሩ መፍትሄ አለ። እሺ ዶክተርዬ፣ ለጉንጬ መፍትሄው ምንድን ነው? ያው በቃ መፍትሄውማ ማለት ነው ለ4 ዓመታት ሺሻ ስበሽ እንደዚህ ጉንጭሽን ስላሰረጎርሽው ለሚቀጥሉት 4 ዓመታት ደግሞ ጥሩምባ ንፊበት።